በዚህ ምድር ላይ ካሉ ነገሮች ሁሉ እጅግ የላቀ ኃይል አለ። በሰው ዕውቀት ውስጥ አይገኝም፣ በሀብትም ውስጥ አይደለም፣ የዚህ ዓለም መዋቅሮች ወይም ስርዓቶች ውስጥ አይደለም። እርሱ የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ተጽዕኖ ብቻ አይደለም፣ እርሱ ዝም ብሎ ተሞክሮ ብቻም አይደለም። እርሱ በዚህ ቅጽበት የሚሰራ ሕያው የሆነ የሚተነፍስ እውነት ነው። አንዳንዶቻችሁ ስለ እርሱ ሰምታችኋል፣ አንዳንዶች ስለ እርሱ ተናግረዋል። ነገር ግን ስንቶች ናቸው በእውነትም የሚያውቁት? ስንቶችስ ናቸው በሕይወታቸው ለዘላለም እስኪለወጥ ድረስ እጅግ ጥልቅ በሆነ መንገድ ያገኙት? በዚህ ምድር ላይ ያለ ምንም ነገር ከመንፈስ ቅዱስ ቅባት ዋጋ እንደማይበልጥ አረጋግጥላችኋለሁ። ምንም ነገር። የሰው ጭብጨባ ሊኖራችሁ ይችላል፣ ነገር ግን ያለ መንፈሱ ምንም ማለት አይደለም። ቴዎሎጂያዊ ዕውቀት ሁሉ ሊኖራችሁ ይችላል፣ ነገር ግን ያለ መንፈሱ ሕይወት የሌለው ሆኖ ይኖራል። ቅባትም እግዚአብሔር በአንድ ሕይወት ላይ የሚያደርገው ዳሰሳ ነው። እናም በሚወርድበት ጊዜ ሁሉም ነገር ይለወጣል። ደካማው ብርታትን ያገኛል፣ ምርኮች ነፃ ይወጣሉ፣ ሕመምተኞች ፈውስን ይቀበላሉ። በኃይል ወይም በሰው ብርታት አይደለም፣ ነገር ግን በሕያው እግዚአብሔር መንፈስ ነው። ነገር ግን ላስጠንቅቃችሁ፣ ይሄ ቅባት ቀላል አይደለም፣ እንዲሁ የሚመጣ አይደለም። የግል ክብርን ለሚፈልጉ አይሰጥም። ለራሳቸው ለመሞት ሁሉንም ነገር በኢየሱስ እግር ስር ለማስቀመጥና የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብለው ለማወጅ ፈቃደኛ ለሆኑ የተጠበቀ ነው። ብዙዎች ኃይልን ለማግኘት ይጮሃሉ፣ ነገር ግን ዋጋውን ለመክፈል ፈቃደኛ አይደሉም። ቅባቱ የሚመጣው ሁሉንም ነገር፣ ህልማችንን፣ ምኞታችንን፣ ራሳችንን፣ ህይወታችንን አሳልፈን ስንሰጥ ብቻ ነው። ለእርሱ ትራባላችሁ፣ ለበለጠም ትጠማላችሁ። መንፈስ ቅዱስ አሁን በዚህ ሰዓት አለ። የእግዚአብሔር ክብር እየተንቀሳቀሰ ነው። ሆኖም በእምነት ለማውጣትና ሁሉንም ነገር ለኢየሱስ አሳልፎ ለመስጠት ፈቃደኛ የሆኑ ብቻ ይለማመዱታል። ጥያቄው ዝግጁ ናችሁ? በእግዚአብሔር ክብር ለመመላለስ ተዘጋጅታችኋል? ጌታ ሆይ እኔ እዚህ ነኝ ተጠቀምብኝ ለማለት ፈቃደኛ ናችሁ? ምክንያቱም ከሆናችሁ የጌታ መንፈስ ከዚህ በፊት አውቃችሁት በማታውቁት መንገድ በእናንተ ላይ ሊወርድ ነው። እናም ፊታችሁን አታዙሩ። ይሄ እድል እንዲያልፍባችሁም አትፍቀዱ። ልባችሁን ክፈቱ። መንፈስ ቅዱስ ሆይና ብላችሁ ተናገሩ። እርሱ እንደሚመጣ ቃል እገባላችኋለሁ። ይሞላችኋል፣ ይለውጣችኋል። እናንተም ዳግመኛ በጭራሽ ያው አትሆኑም። የመንፈስ ቅዱስ መገኘት የሚጠና ትምህርት፣ ዶክትሪን ወይም የሚከራከሩበት ቴዎሎጂያዊ ሐሳብ ብቻ አይደለም። እርሱ በሌላ በማንኛውም ነገር ሊለወጥ በማይችል መንገድ ሕይወትን የሚለው ሕያው የሆነና የሚተነፍስ እውነት ነው። መንፈስ ቅዱስ ተጽዕኖ አይደለም፣ ወይም ደግሞ እንዲሁ የሚያልፍ ስሜት ብቻ አይደለም። ምንም እንኳን ስሜቶች እንቅስቃሴውን በተደጋጋሚ ቢያጅቡትም እርሱ ዝም ብሎ ተሞክሮ ብቻ አይደለም። እርሱ አካል ነው። በሕዝቡ መካከል የሚኖር፣ የሚናገር፣ የሚንቀሳቀስ እናም የሰው ጥረት ሊያደርገው በማይችለው መንገድ ኃይሉን የሚገልጥ የእግዚአብሔር እውነተኛ መገኘት ነው። እናም መንፈስ ቅዱስን በእውነት ማወቅ ማለት ተአምራት ተራ ነገር በሆኑበት፣ ሸክሞች በሚቀሉበትና ሕይወት በእግዚአብሔር አስገራሚ መገኘት ወዲያውኑ በሚለወጥበት ዓለም ውስጥ መመላለስ ነው። ብዙዎች ኃይልን ይፈልጋሉ፣ ነገር ግን መንፈስ ቅዱስን አይሹትም። ውጤት ይፈልጋሉ፣ ነገር ግን ያንን ውጤት የሚያመጣውን አካል አይፈልጉትም። እነሱ ምልክቶችንና ድንቆችን ይፈልጋሉ። ተአምራት ግን ከእግዚአብሔር መንፈስ ጋር ካለው ጥልቅ ቅርርብ የሚፈሱ መሆናቸውን አያውቁም። በቤተ ክርስቲያን ውስጥ ትልቁ አሳዛኝ ነገር የፕሮግራሞች፣ የክህሎት ወይም የሰዎች መገኘት ማጣት አይደለም። አሳዛኙ ነገር ብዙዎች ስለ መንፈስ ቅዱስ ያላቸውን ንቃት ማጣታቸው ነው። ስለ እርሱ ይናገራሉ፣ ስለ እርሱ ያስተምራሉ፣ ሆኖም ግን በግል አያውቁትም። የማይቻለውን የሚቻል የሚያደርገውን ትተው በውጤቱም በራሳቸው ብርታት፣ ጥረት፣ ድካምና መታገል ውስጥ ይመላለሳሉ። እናም የመንፈስ ቅዱስ መገኘት በሞተ ሃይማኖትና ከእግዚአብሔር ጋር ባለው ሕያው ግንኙነት መካከል ያለው የመለያያ መስመር ነው። ያለ እርሱ ክርስትና ሕይወት የሌለው ሕጎች፣ ወጎችና የአምልኮ ስርዓቶች ብቻ ናቸው። ነገር ግን እርሱን ሲቀበሉት ሁሉም ነገር ይለወጣል።
ከባቢ አየር ይለወጣል። በጣም የቀዘቀዘው ልብ ለኢየሱስ ባለው ፍቅር ይቀልጣል። የደነደኑ ኃጢአቶች በንስሐ ይሰበራሉ። ህመምተኞች ይፈወሳሉ። ይህም የሆነው በቅልጥፍና በተነገሩ ቃላት ወይም በተቀነባበሩ ስብከቶች ሳይሆን የእግዚአብሔር መንፈስ ስለሚንቀሳቀስ ነው። እናም እርሱ ሲንቀሳቀስ ማንም ሳይለወጥ አይቀርም። ለመንፈስ ቅዱስ መገኘት ምንም ምትክ የለውም። ምርጥ ትምህርት፣ ጠንካራ ድርጅት፣ በጣም አስደናቂ ስልቶች ሊኖራቸው ይችላል። ነገር ግን ያለ እርሱ ባዶ ነው፣ ኃይል የለውም። የጥንቷ ቤተክርስቲያን ዓለምን ያናወጠችው በሀብት ወይም በተጽዕኖ ምክንያት አልነበረም። ከዚህ እጅግ የሚበልጥ ነገር ነበራቸው። መንፈስ ቅዱስ ነበራቸው። በእርሱ መገኘት ውስጥ ተመላለሱ፣ በቅባቱ ኖሩ፣ ኃይሉንም ሰሩ። ለዚህ ነው ጴጥሮስ በበዓለ 50 ጴንጤቆስጤ ላይ 3000 ነፍሳትን ወደ መንግስቱ ያመጣ አንድ ስብከት የሰበከው። ለዚህ ነው ጳውሎስ ወደ ጣዖት አምልኮ ከተሞች በመግባት መነቃቃት ሲፈነዳ ያየው። ማስተዋል ወይም ማራኪነት አልነበረም። መንፈስ ቅዱስ ነበር በእነሱ ውስጥ የሚንቀሳቀሰው። እናም ብዙዎች መንፈሳዊ ጉዟቸው ለምን እንደደረቀ ያስባሉ። ጸሎቶች ለምን ኃይል እንደሌላቸው ይሰማቸዋል። እምነት ለምን ድፍረት ያጣል? መልሱ ቀላል ነው። በመንፈስ ቅዱስ አልተሞሉም። እግዚአብሔርን በራሳቸው ጉልበት ለማገልገል ይሞክራሉ እና ይወድቃሉ። ኢየሱስም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። የእርሱ መገኘት ኃይል ይሰጣል። የእርሱ መገኘት ያጠነክራል። ያለ እርሱ ምንም ልናደርግ አንችልም። ያለ እርሱ ጥረታችን ከንቱ ነው። ነገር ግን ከእርሱ ጋር ፍጹም ደካማውን ዕቃ በእግዚአብሔር እጅ ብርቱ ይሆናል። በመንፈስ ቅዱስም መመላለስ ቀጣይነት ያለው ህብረት ነው። የአንድ ጊዜ ተሞክሮ አይደለም። በምስጋና ወይም በጸሎት ብቻ የተገደበ አይደለም። በየቀኑ የእርሱ መገኘት ማወቅ ነው። እርሱ ይናገራል፣ ይመራል፣ ያጽናናል። እኛ ይበልጥ እርሱን ባወቅነው ቁጥር እርሱ ይበልጥ እውነተኛ እየሆነ ይመጣል። እኛ ይበልጥ ራሳችንን በሰጠን ቁጥር እርሱ ህይወታችንን በኃይል ይሞላዋል። ድል የሚገኘው አብዝቶ በመጣጣር ሳይሆን ሙሉ ለሙሉ ለመንፈስ ቅዱስ ራስን በመስጠት ነው። ሙሉ በሙሉ ራሱን ለሰጠ ህይወት እርሱ ሊያከናውነው ለሚችለው ነገር ገደብ የለውም። ጥያቄው እርሱ ለመንቀሳቀስ ፈቃደኛ ነው ወይ የሚለው አይደለም። እኛ ሙሉ በሙሉ ራሳችንን ለመስጠት ፈቃደኞች ነን ወይ የሚለው ነው። እርሱ ዝግጁ ነው፣ እየጠበቀ ነው። መንፈስ ቅዱስ ሆይ ተረከብ ስንል ያ ቅጽበት ነው፣ ሰማይ ምድርን የሚነካበት። ተራው ነገር ያልተለመደ ድንቅ ሲሆን እና መንፈስ ቅዱስም ከምንም ነገር በላይ ሲያስፈልገን፣ ከስኬት ከእውቅና ወይም ከጥቅም በላይ ሲሆን፣ ራስን ትሰጣለህ፣ ትቀበለዋለህ። መንፈስ ቅዱስ ሆይና እፈልግሃለሁ ትላለህ። ይህንን ስታደርግ ሰማይ ይከፈታል። እናም ከመረዳት በላይ የሆነን ኃይል፣ ፍቅርና ክብር ትለማመዳለህ። ራስን መስጠት ደግሞ ለቅባቱ ቁልፍ ነው። ተሰጥኦ፣ ዕውቀት ወይም ጥረት ብቻውን ሊያመጣው አይችልም። ቅባቱ የሚያርፈው ሙሉ በሙሉ ለእግዚአብሔር ራሳቸውን በሰጡት ላይ እንጂ በራሳቸው በሚተማመኑት ላይ አይደለም። ቅባቱ ይገኛል፣ ነገር ግን ዋጋው ሙሉ በሙሉ ራስን መስጠት ነው። ትዕቢት፣ ምቾት፣ ስም፣ ዝና እና ምኞቶች መጣል አለባቸው። ክርስቶስ ብቻ እንዲቀር። በአንድ ጊዜ በራስህና በመንፈስ ልትሞላ አትችልም። ራስን የመስጠት ቅጽበት መንፈስ በኃይል የሚመጣበት ቅጽበት ነው። ኢየሱስ ይህንን አሳይቷል። ምንም እንኳን እርሱ የእግዚአብሔር ልጅ ቢሆንም በራሱ ኃይል ሳይሆን በመንፈስ ኃይል ሰርቷል። እርሱም ከራሴ ምንም አላደርግም፣ ነገር ግን አብ እኔን የሚያሳየኝም ብቻ አለ። በእርሱ ላይ ሙሉ በሙሉ ጥገኝነቱ የእግዚአብሔር ኃይል ያለ ልክ እንዲፈስ ፈቅዷል። ኢየሱስ ሙሉ ራስን መስጠት ካስፈለገው እኛማ ምን ያህል ይበልጥ ያስፈልገን ይሆን? እናም ብዙዎች ቅባትን ይመኛሉ፣ ነገር ግን በኃጢአት፣ በግል ዕቅዶች፣ በፍርሃት ወይም በጥርጣሬ ላይ ሙጥኝ ይላሉ። ነገር ግን ራስህን በሰጠህበት ቅጽበት መንፈሱ ይገባል፣ ይሞላሃል፣ ኃይል ይሰጥሃል እና ከማሰብህ በላይ ይጠቀምብሃል። ራስን መስጠት የዕለት ከዕለት ቋሚ ነገር ነው። የእኔ ፈቃድ ሳይሆን ያንተ ይሁን። ማመን፣ መታዘዝ፣ በእምነት መራመድ ነው።
ቅባቱ በመንፈስ ለሚመሩ ከምንም ነገር በላይ የእግዚአብሔርን መገኘት ከፍ አድርገው ለሚመለከቱት ነው። የታሪክ ታላላቅ ወንዶችና የእግዚአብሔር ሴቶች በጣም ተሰጥኦ ያላቸው አልነበሩም። ራሳቸውን የሰጡ ነበሩ። ተአምራትና ለውጦች በእነሱ ውስጥ ፈሰሱ፣ ምክንያቱም ራሳቸውን ስለሰጡ። እናም ሙሉ በሙሉ ለመስጠት ፈቃደኛ የሆነ ትውልድ ያስፈልገናል። ለግል ክብር፣ ለስኬት ወይም ለምቾት ሳይሆን በእግዚአብሔር መገኘት የተዋጠ። ጌታ ሆይ ምንም ቢጠይቅ ኃይልህን እፈልጋለሁ የሚል ትውልድ። እግዚአብሔር በእነዚህ አይነት ሰዎች ላይ መንፈሱን ያለ ልክ ያፈሳል፣ ይቀባል እና ዓለምን እንዲያናውጡ ኃይል ይሰጣቸዋል። ኃይሉ ይገኛል። ጥያቄው ራስህን ትሰጣለህ? ትለቃለህ? ለመንፈሱ ሙሉ ግዛትን ትፈቅዳለህ? ሰማይ ሕይወትህን ያጥለቀልቃል፣ እንዲሁም ቅባቱ ለዘላለም ይለውጣል። እናም የመንፈስ ቅዱስ ቅባት ጊዜያዊ ስሜት አይደለም። የእግዚአብሔር ኃይል ዓላማውን ለመፈጸም የሚያርፍበት ነው። ለራስ ጥቅም ሳይሆን ኢየሱስን ለማክበር ነው። ቅባቱ ስሙን ከፍ ያደርጋል፣ ሕይወትን ይለውጣል፣ እንዲሁም መንግስቱን ያስፋፋል። ቅባት ለግል መንግስት የሚተነተን የሚገዛ ወይም የሚጠቀም አይደለም። ክርስቶስ ብቻ ከፍ እንዲል በሚፈልጉ ዕቃዎች ላይ ያርፋል። በምትቀበሉት ጊዜ ትኩረቱ ፈጽሞ በራስ ላይ ሳይሆን ሙሉ በሙሉ በእግዚአብሔር ላይ ነው። እናም ቅባቱ ሊመስል ወይም ሊፈጥር አይችልም። ስልጣኑ፣ መገኘቱና ኃይሉ ከሰው በላይ ነው። የሚነገሩ ቃላት መለኮታዊ ክብደት አላቸው። ያለ መንፈስ የተፈጥሮ ስጦታዎች ዘላለማዊ ተጽዕኖ የላቸውም። ክህሎቶች ሰዎች ሊያደንቋቸው ይችላሉ፣ ነገር ግን ያለ መንፈስ ልብን መለወጥ አይችሉም። የመንፈስ ቅዱስ ቅባት ተራ ነገር አይደለም። የሚመጣና የሚሄድ ቀለል ያለ ኃይል አይደለም። እርሱ ወንዝ፣ ጅረት፣ ራሱን አሳልፎ በሰጠ ሕይወት ውስጥ የሚፈስ እሳት ነው። እናም የሚሰጠው ሁሉንም ነገር ላስቀመጡት ብቻ ነው። የራስ የሆነውን ሁሉ፣ ጊዜያዊ የሆነውን ሁሉ፣ ለእግዚአብሔር የልባቸው ዙፋን ከእርሱ ጋር የሚወዳደረውን ሁሉ ላስቀመጡት ብቻ። ለተፈተኑት፣ በእሳት ለተጠሩት፣ ፈተናዎችን፣ ማታለያዎችንና መከራዎች ለገጠሟቸውና ጌታ ሆይ የእኔ ፈቃድ ሳይሆን ያንተ ይሁን ላሉት ይሰጣል። እናም ቅባቱ በስውር ስፍራ ይወለዳል። ማንም በማያይበት ጊዜ በጸሎት ሰዓታት ውስጥ የሚኮተኩት ነው። ማንም በማያጨበጭብበት ጊዜ በታዛዥነት ያድጋል፣ በጾም ይጠነክራል። እናም ራስህን ይበልጥ በሰጠ መጠን የእግዚአብሔር ኃይል ይበልጥ ይፈሳል። ይበልጥ ራስህን አሳልፈ በሰጠ መጠን እሳቱ ይበልጣል። ከተፈጥሮ በላይ የሆኑ መገለጫዎች ይበልጣሉ። እና ይሄ ለማሳየት አይደለም፣ ለጭብጨባ አይደለም፣ ለእውቅናም አይደለም። ቅባቱም ኢየሱስን ከፍ ያደርጋል። እርሱ ኢየሱስን ከፍ ያደርጋል። እርሱ የዓለምን አይኖች ካንተ ላይ በማንሳት ወደ መድኃኒቱ ያመለክታል። ነገር ግን በአንተ አንደበተ ርቱዕነት፣ በትምህርት ወይም በችሎታ ምክንያት አይደለም። እርሱ ኃይል ነው። ከባቢ አየርን የሚቀይር ኃይል ነው። እርሱ የሁሉን ቻይ መገኘት ነው። ልብን የሚነካ፣ ሕይወትን የሚለውጥ፣ የማይቻለውን የሚገለብጥ ነው። ክብሩ ሲያርፍ ሁሉም ነገር ይለወጣል።